አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰበር ዜና። የዛሬ ሰበር ዜናችን በኒቃቢስቶች ዙሪያ ይሆናል ኢንሻአላህ። እንግዲህ ሰሞኑን በተፈጠረው አንዳንድ ነገሮች ያው በሚደረገው ሁኔታ በሚሰራው ስራ አንዳንድ የክርስቲያን እምነት ተከታዮች አንድ ነገር ይላሉ። ቢስሚላህ እንደው ብዙ እህቶች በኒቃብ ዙሪያ ይሰራሉ። አንዷ ኒቃብ ለብሳ ከብቶችን ታቆማለች። አንዷ ደግሞ የሆነ ቦታ ሂዳ መገፋፋት፣ መተሻሸት እንዲሁም ደግሞ ወንድ ጋር መደበላለቅን ቀርትታ ወደ ኋላ ዘወር ትላለች። በእንደዚህ ሁኔታ የብዙ እህቶች የብዙ ልጆች እንዲሁም ደግሞ የብዙ የክርስቲያን እምነት ተከታዮችን ልብ ስቧል። በዚህ አጋጣሚ እስልምና ማለት ምንድነው ከተባለ እስልምና ራሱ ውበት ነው። ሱብሃንአላህ ይገርማል በጣም እንጂ። እንደምታዩት እንግዲህ እዚህ የምታዩት ይቺ ኒቃቢስት የሆነ ሱቅ ላይ ቆማ ሰዎች የሚያስፈጽሙት ነገር አለ። እሷ ግን ያው ጠጋ እያለች ነው። ግን መጠጋቷ እንዳለ ሆኖ ከመተሻሸት ራቅ ብላ ነው እየሰራች ያለችው። ባረከላሁ ፊኩም ምን ትላላችሁ? በዚህ አጋጣሚ ስለ እስልምና ከተወራ ብዙ ይባላል። በነገራችን ላይ ብዙ የክርስቲያን እምነት ተከታዮች ስለ ኒቃቢስቶች ብዙ አድናቆት አላቸው። እህቴ ተሸፈኝ ይላሉ። እንዲሁም ደግሞ ልብስ ውበት ነው፣ ልብስ ጥሩ ነገር ነው። የተላጠ ሙዝና ወይም መሬት የወደቀ ከረሜላ ምን ይነካዋል ቢባል ዝንብ ይወረዋል ነው። ሌላ ምንም ነገር የለም። እና እህቴ ተሸፈኝ ይላል። ይቺ የምታዩት ደግሞ ታክሲ እየጠበቀች ይመስላል። ሰዎች ጠጋ ብለው ሰልፍ ይዘው ቆመዋል። እሷ ግን ራቅ ብላ የምትፈልገውን ነገር ለማግኘት ታክዛለች የሚመስለው። በዚህ አጋጣሚ ምንድን ነው ካሏችሁ ፍላጎቷ ከአላህ ጋር ነው። ሱብሃንአላህ አይገርምም? እኔም ገረመኝ። በነገራችን ላይ አላህን ስትመኩ እናንተ ታላቅ ናችሁ። በዚህ አጋጣሚ የምሬን እምላችሁ ሂጃብ እንዲሁም ደግሞ ኒቃብ የለበሱ ሴቶች በጣም ትልቅ ቆንጆና ውብ ናቸው እየተባለ ይወራል። እውነት ይሆን? እስኪ ለማንኛውም የብዙዎችን አድናቆት አብረን እንመልከት ኢንሻአላህ። ተመልክተን እንመጣና የቀጣውን ዜና ምናቀርብላችሁ ይሆናል። የዛሬ ዜናችን እንግዲህ እንደምታዩት እንደቀጠለ ነው። እንመልከት። እኔ የምላችሁ ግን በማርያም የዓለም ሴቶች ሁሉ እንደዚህ አይነት ልብስ ቢለብሱ ደስ አይላችሁ? እኔ ግን በጣም ነው ደስ የሚለኝ ማርያም። የኛዎቹ ያቸው በሱሪ ተገላልጠው ምናምን ነገር በቃ ቀድመን አይተነዋል። ኋላ ቤት ስንገባ ምን እንይ ውጭ ያየነው ነው። ይሄ ነው በቃ ለማየት የሚያጓጓ። ተሸፋፍን ምናምን በቃ ማርያም ራሱ እኮ አትገላለጥም ነበር እናንተ። ብቻ እኔ ይመችኛል እንደዚህ የሚለብሱ ሴቶች እወዳቸዋለሁ። መብርሃንን የሙስሊም ሴቶች ለሃይማኖታቸው ያላቸው ሪስፔክት በጣም ነው የሚያስደንቀኝ። ከቀረ ይቀራል እንጂ የምንም መገፋፋት የለም። በቃ ያታ ራሷን ችላ ለየት ብላ ቆማለች። ምክንያቱም ከሰው ጋር አለመተሻሸት ማለት ነው። እንግዲህ ቪዲዮአችንን እንዳያችሁት ነው። እንግዲህ የዓለም ሴቶች እንደምታዩቸው እንደዚህ መሆን አለባቸው እየተባለ ነው። ኒቃቢስቷ የሆነ ነገር ለማስፈጸም ጠጋ እያለች ነበር። እናም ላለመገፋፋት ራሷን በጠበቀ መልኩ ስራዋን እየሰራች ነው። በነገራችን ላይ ደስ የሚለው ነገር በየጊዜው በየዘመኑ ሙስሊሞችን አድናቂዎች አይጠፉም፣ ብዙ ናቸው። እንደነሱ መሆንም ይፈልጋሉ። ለምሳሌ እኛ ውጭ ያየነውን እቤት ውስጥ ምን ልናይ ነው እንደዚህ ሁኑ እያሉ ነው። እንግዲህ መግለጫ እየተሰጠ ነው። ውድ ቤተሰብ እንዴት ናችሁ? ተመችቷችኋል? እኔ በጣም ነው የተመቸኝ። እንግዲህ እንደምታዩት ማርያምን ወይም ደግሞ በማርያም ደስ አይሉም? መቤቴ ይወጥስ በማርያም አለባበሷ እንዴት ስርዓቱን የጠበቀ እንደሆነ ማለት ነው። በቃ ትገላለጡ፣ መገላለጥ አያምርባችሁም። ከሙስሊሞች ተማሩ እንደዚህ አይነት ውበት ቅልል ያለ በቃ ምንም አይታሽፍብን ነው። ያው እስከ ግብ ጥፍሯን የለበሰች እንደዚህ አይነት አለባበስ ሁሉም ሴቶች መልበስ አለባቸው። በኒቃቢስቶች ዙሪያ ነው። በዚህ አጋጣሚ ኒቃብ መልበስ የምትፈልግ እህት ሁሉ ተሸፈኝ። ለምን እንደው ልንገርሽ፣ ዱንያ ላይ ጥሩ ምስክርነት ይኖርሻል፣ ወደ አኼራ ደግሞ የጀነት መግቢያሽ በር ይሆናል ኢንሻአላህ ኢንሻአላህ። ውድ ቤተሰብ እና እንደሰማችሁት እንዳያችሁት እነዚህ ሁለት ንግስቶች አያችኋቸው ሽፍንፍን ብለው ይሆናል ደስ በሚል መልኩ ወደ ሆነ ስራ እየሄዱ ነው።
ግን እዚህ ላይ እይታውን የሳበው አንድ ወገናችን ቪዲዮ ቀርጾ እያወራ ነው። ደስ አይልም? እንግዲህ እንደሰማችሁት ያለውን ብሏል። የዓለም ሴቶች እንደዚህ ሁኑ፣ ቆንጆ ናችሁ፣ እንደዚህ ስትሆኑ መርየም አለይሂ ሰላም አትገለጥም ነበረ፣ ቁጥብ ነበረች እያለ ነው። በነገራችን ላይ መርየም አለይሂ ሰላም ወይም ማርያም በቁርአን ላይ ብዙ ጊዜ ተጠቅሳለች። በመጽሐፍ ቅዱሳቸው ትልቅ ክብር ያላት ብለው የሚያወሯት ናት። ግን የሚገርመው እንደ ቁርአን ያከበራት መርየምን የለም። ኢንሻአላህ እንግዲህ ሴቶችዬ ለሁላችሁም ነው። ያልተሸፈንሽ ተሸፈኝ፣ ያልተነቀብሽ ተነቀቢ። ኒቃብ ለሴቶች ውበት፣ ልብስ፣ ማዕረግ፣ ክብር ነው እየተባለ ነው። እንግዲህ የዛሬ ዜናችን እንደምታዩት ስለ ኒቃቢስቶች ነው። ሁሌ ስለ ኒቃብ ማውራት አይሰለቸኝም። እንግዲህ ምን ላድርግ ብላችሁ ነው? ሱስ ይዞኝ ነው። በነገራችን ላይ በዚህ አጋጣሚ ውዶችዬ እንግዲህ በኒቃብ ዙሪያ በደንብ ማውራት አለብን፣ በደንብ መተረክ አለብን። ኒቃብ የለበሰች ሴት ሁል ጊዜም የበላይ ናት። በዚህ አጋጣሚ አንድ ነገር ልበላችሁ። ያው እንግዲህ እየደጋገምን ስናወራው እንግዲህ ጠንካራና ጎበዝ የሆነ ሰው ለመስማት አይሰለቸውም። አንዳንድ ሰዎች ደግሞ ማስተባበልን የምትፈልጉ በጣም እንግዲህ እናንተ ታውቃላችሁ። በዚህ አጋጣሚ በአንድ ገጠመኝ ነበር በሰይፉ ፈንታውን ላይ ቀርበው አንድ ወገናችን ተጠይቆ ነበር። በጣም ደስ የሚልህ ከልብስ ከሴት ሲባል እኔ የሙስሊም ሴቶች ዘናጮች ናቸው ብሎ ነበር። ታስታውሳላችሁ? ከላይ እስከታች እያለች ደግሞ ሴቷ አብራ የቀረበችዋ አዎ ልክ ነው፣ ከላይ እስከታች መሸፈኑ እና ሙስሊም ሴቶች ዘናጮች ናቸው ቤትም ውስጥም እያለ ነበር። በነገራችን ላይ አሁንም ድረስ ያ ንግግር አለ። እንዲህ ውድ ቤተሰብ፣ ውድ ስኬትዩብ ተከታታይ ቪዲዮ ላይክ ሸር አድርጉት። እንግዲህ የዛሬ ሰበራችን የምታዩት ነው። በሰበር ዜናው አብራችሁ ተሳተፉ። ምሬን ነው የምላችሁ። በዛን ሰዓት ሰይፉ ፈንታውን ራሱ ሙስሊም ቢሆንና ወይም ደግሞ የሙስሊም ሴቶችን ብዙ ሴቶች ቢላበሱ አይዳፈሩም ወይም አይደፈሩም ያለበት ቀን ነበር። በጣም የተገረመበት ነበር። የመልስ ምቱ ሙስሊሞችን አይደለም ካፊሮችን ያስደነግጥ ነበር። በዚህ አጋጣሚ ውድ የስኬት ዩብ ተከታታይ ቪዲዮ ላይክ ሼር አድርጉልኝ። ባረከላሁ ፊኩም እና እንግዲህ ይሄን ይመስላል። ኢንሻአላህ የዛሬ ሰበራችን እንደምታዩት በሴቶች ዙሪያ ነው። በነገራችን ላይ ኒቃብ ለብሳችሁ መስሪያ ቤት ብትሉ፣ ግብርና ብትሉ፣ ማንኛውም ቦታ ላይ መስራት ትችላላችሁ። ምሬን እምላችሁ ሴት ልጅ ከግር ጥፍሯ እስከ ራሷ ትሸፈን ያለው አላህ ለኛ አዝኖ እንጂ ለሰዎች ብሎ አይደለም። በነገራችን ላይ ቤትን ክፍት አድርጎ ሌባ ገባብኝ ብሎ ከማልቀስ ከመጮህ ቤትን ዘግቶ ቁጭ ማለት የተሻለ ነው። እንግዲህ በአላህ መመካት ቤትን ዘግቶ ካላህ ጋር ቤት ቁጭ ማለት ጥቅም አለው ብዬ አስባለሁ። ደግሞም እንደዛ ነው እና ውድ ቤተሰብ ቤታችሁን ዝጉት ማለት ነው። ቤታችሁን ዝጉት ስትባሉ ፊታችሁ፣ እጃችሁ፣ እግራችሁ፣ የሰውነት አካላችሁ ለማንም ባለያ ታሳዩት፣ ደበቅ አርጉት። መሬን ማለት ሰምታችሁታል። እኛ ውጭ የተሸፈነን ነገር እንወዳለን እያለ ነው። እንግዲህ በሴቶች ወደፊት እስልምና ሙሉ በሙሉ ይበዛል ተብሏል። እንደምታዩት ብዙዎች አንዳንዶች ደግሞ ኢስላም ጠል የሆኑን እስልምናን ከምድረ ገጽ እናጠፋዋለን እያሉ ነው። ግን የሚገርመው እስልምና ሳይጠፋ እነሱ እየጠፋ አይመስልም። ውድ ቤተሰብ፣ ወደ ስኬት ዩብ ተከታታይ ዋሻው እንዴ? እኔ አልዋሻውም። ምሬን ነው የምላችሁ። ገና ኢስላም የበላይ ይሆናል በሰላታችን፣ በኒቃባችን፣ በሂጃባችን እስልምና ባዘዘን ሙሉ ማሻአላህ አይደለም ሙስሊሙን ኡማክ ሙስሊም ያልሆኑ የእምነት ተከታዮችን ብዙዎችን እያስደመመ ነው። ደስ እያስባለ ነው። ደስ ይበላችሁ ላለሁ። እኔም ውድ ቤተሰብ እንግዲህ የዛሬው ዜናችን እዚህ ላይ ይጠናቀቃል። ስላዳመጣችሁኝ በጣም ነው የማመሰግን። ለብዙ እህቶች እንዲደርስ ለሙስሊም ወገኖቻችን እንዲሁም ደግሞ ለክርስቲያን ወገኖቻችን ለሙስሊም እህት ወንድሞች እንዲሁም ለክርስቲያን ወገኖች እንድታደርሱልኝ በትህትና መልሳለሁ ጠይቃለሁ። ውድ ቤተሰብ እንግዲህ እንደምታዩት ይህን ይመስላል። እስካሁን አብራችሁ ስለቆያችሁ በጣም ነው የማመሰግን። ባረከላሁ ፊኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱ።